አሰላሙ አለይኩም ያ ጀማ እንዴት ናችሁ? ዛሬ ከስቱዲዮ ውጭ ነው ይሄንን ቪዲዮ እየቀረጽኩ ያለሁት እና ቲክቶክ ላይ አንድ መረጃ አገኘሁ። ሁሱ የመጨረሻ ላይቭ ምናምን የሚልና ቪዲዮን አንድ ላይ እንመልከተውና ኢንሻአላህ የተሰማኝን ነግራችኋለሁ። እናንተም ደግሞ የተሰማችሁን ነገር በኮሜንት አስቀምጣላችሁ ማለት ነው። ቪዲዮን እንመልከተው። ትላንትና ልሄድ ነበር በነገራችን ላይ ከዚህ ከዱባይ ኤርፖርት ነው የተመለስኩት። የሆነ ያልጨረስኩት ነገር ነበር፣ እሱን ሳልጨርስ መሄድ አይቻልም ተባልኩኝ፣ ተመለስኩኝ። ዛሬ ጨርሻለሁ አልሐምዱሊላህ። ነገ ኢንሻአላህ እሄዳለሁ። ማንኛውም ዳዕዋ በአንድ ሰው ብቻ የሚቆም አይደለም። ዳዕዋ እስከ የውመል ቂያማ ድረስ ይቀጥላል። አሉ ልጆች የሚሰሩ እነሱን ከፍ አድርጓቸው፣ ፎሎዋቸውን አበረታታቸው። እሺ ከፍ አድርጎ ሲገቡ ታብ ማድረጋቸውን አጠቁ። እሱ ምናልባት አርፋንና አንዳንድ ያንተንም ባለፈው የተናገርካቸው መጨረሻ የተናገርካቸው ቃላቶች ባለፈው እንደነገርኩ የመጨረሻ ማሰናበቻ አድርጎም ያስባሉና ትንሽ ስለራስ ግልጽ ብታደርግልን። መቼም ወደዚህ አትቆይም አይደል? ወደ ዳዕዋት ይመለሳል አይደል? ወደ ስራ እንደ ድሮ ማለት ነው። እሺ ኢንሻአላህ ታብ አድርጎ ሁላችሁም ሲገቡ። እሺ ባረከላሁ ፊኩም። ኮፒ ሊንክ አድርጉ፣ ለሌሎች ተደራሽ እንዲሆን አድርጉ። ዳዕዋ ማለት ይሄ ነው። አንዱ ዳዕዋ ሲያደርግ ሌላው ደግሞ በታብ ያግዛል። ገብታችኋል አይደል? ኮፒ ሊንክ በማድረግ ያግዛል። የሆነ ንቁ ትውልድ ሁኑ። በቃ በተፈጠራችሁበት ትውልድ ላይ ነቃ ብላችሁ መስራት አለባችሁ። ጠንካሮች መሆን አለባችሁ። ወለም ዘለም ማይልም ትውልድ ስራ ይሰራል። ሁሌ በስራ ላይ ነው እና እንደዚያ መሆን አለባችሁ። አንዱ ከሌላው ጋር ይተጋገስ። በመካከላችሁ የተደባበረ ነገር ካለ ያንን በመወያየት ቀለል አድርጋችሁ በማየት ወንድማማቾች መሆናችሁን ሁሌ አስቡ። ተጋግዛችሁ ሁሌ ዳዕዋ ማድረግ። እሺ ይሄ ነው ደስ የሚለው። ሁላችሁም ለአንድ ዓላማ ስሩ። እርሱ ምንድነው? የነቢያቶችን ዓላማ ተሸክማቸዋል። ያንን ከፍ አድርጋችሁ ሁሌ ማሳየት የእስላምን ውበት፣ በእስላም ላይ የሚነሱ ጥያቄዎችን ለመመለስ በጥንካሬ መቆም፣ ኢስላምን ለሌሎች መግለጽ። ስለ ኢስላም ያስተማራችሁበት ጊዜ በጣም ያተረፋችሁበት ጊዜ ነው። ከዚያ ውጭ ያባከናችሁበት ጊዜ የከሰራችሁበት ጊዜ ነው። ስለ ኢስላም ማስተማር መመረጥ ነው፣ መታደል ነው። ነቢያቶች ሁሉ እድሜያቸውን ሁሉ መስዋዕት አድርገውለታል። እድሜያቸውን ሁሉ ደስተኛም ነበሩ በዚያው። ኢስላምን በማስተላለፍ ላይ መስዋዕት ትከፍላላችሁ፣ ትሰደባላችሁ፣ ትዘለፋላችሁ። ማንም ዝቅ ያደርጋችኋል እየመጣ የዛኔ ክብራችሁ ሁሉ ለኢስላም አሳልፋችሁ ስጡ። የኢስላም ክብር ከእናንተ ክብር በላይ ነው። ይወታችኋል። በተሰደባችሁና በተዘለፋችሁ ቁጥር ኢስላም በማስተላለፍ ላይ የነቢያቶችን መሰደብ፣ መዘለፍ አስታውሱ። እነርሱ ከእናንተ በላይ የተከበሩ ነበሩ ከአላህ ዘንድ፣ ግን ክብራቸው ሁሉ ተጎድፈዋል፣ ተሰድበዋል፣ ተዘልፈዋል፣ ተመተዋል፣ ተቆስለዋል። ያ ሁሉ ሆኖ እነርሱ ለኛ መሰደብ እዚህ ቲክቶክ ላይ ስለሰደባቸው አንድ ሰው ምንም ማለት እንዳልሆነ የዛኔ ይገባቸዋል። ያውታቸዋል። ከማንም በላይ ነቢያችን ሰለላሁ ዐለይሂ ወሰለም በጣም ነው አዛ የተደረጉት። በኡሁድ ጦርነት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አቆሰሏቸው። ደማቸው ከዚህ ሲወርድ ጊዜ ሙሉ ፊታቸው ደም ለብሶ ነበረ፣ ጥርሳቸው ሁሉ ተሰብሮ ነበረ። ያን ሁሉ እየጠረጉ ከይፈ ይፍሊሑ ቀውሙን ሸጁ ነቢይሁም ብለው ነበር የተናገሩት። ስለ መዳናቸው ያስቡላቸዋል። እንደዛ አቁስለዋቸው ከይፈ ይፍሊሑ ቀውሙን ሸጁ ነቢይሁም፣ ነቢያቸውን አቁስለው እነዚህ ህዝቦች እንዴት ነው መቼ ነው የሚድኑት ታዲያ ብለው ስለ መዳናቸው ያስባሉ። ነቢያቸውን አቁስለው ሲሉ ስለ ራሳቸው ነው። የእርሳቸው መቁሰል አሳስቧቸው እንዳይመስላችሁ። አንድ ሰው ከነብይ ይሄን ያክል ከተዋጋና ነብይን ይሄን ያክል ካቆሰለ ካደማ ወደ ነብያት ትምህርት መጥቶ መቼ ነው ተረድቶና ተገንዝቦ ሊሰልም የሚችለው እያሉ ለነርሱ ያዘኑላቸው ለታቸዋል። ወዲያም ምን አደረጉ? ዱዓ አደረጉላቸው። አላሁመ እግፊር ለቀውሚ ፈኢነሁ ላ ያዕለሙን፣ አምላክ ያላህ ሆይ የሚያደርጉትን ስለማያውቁ ነውና ይቅር በልላቸው ብለው ጸሎት አደረጉላቸው። እዚያው የኡሁድ ጦርነት ላይ ይሄን ያክል ላደሟቸውና ላቆሰሏቸው ከጸለዩ ነብያችን ሰለላሁ ዐለይሂ ወሰለም እኛስ ባስተምሮት መንገዳቸው ላይ በምትባሉት ነገር ላይ ሁሉ ቻዮች ሆኑ፣ ታጋሾች ሆኑ። ያ ነው በትዕግስት ካልሆነ የነቢያትን መንገድ ለትውልድ ማድረስ አትችሉም። የሚሰድቧቸውን እናንተ ከሰደባችሁ ከነርሱ በምን ተሻላችሁ? የሚዘልፏቸውን እናንተን በእነርሱ ደረጃ ልክ ወርዳችሁ ከዘለፋችሁ በምን ተሻላችሁ? ወደ ምድር ነው የምትጣሩት። ታዲያ ክብራቸው ያሳስባችሁ ዳዋ ቦታ ላይ ሆናችሁ። ነገር ግን ለእነዚያ ሰዎች እውነት አለመድረሱ ያሳስባችሁ። ለእነዚህ ሰዎች ልባቸው ውስጥ እውነትን ማድረሳችሁ ብቻ ነው ሊያሳስባቸው የሚገባው። የዛኔ መሰደባችሁና መዘለፋችሁን እልህ ይዟችሁ እናንተ ለራሳችሁ ልትሟገቱ እንዳትቆሙ። የኢስላም ክብር ከእናንተ ክብር በላይ ነው። እነዚህ ሰዎች ኢስላምን አለመገንዘባቸው ከእናንተ መሰደብ በላይ ነው። የእናንተ መሰደብና መዘለፍ በኋላ ይደርሳል፣ ችግር የለውም። እንዳውም ጊዜ ሰተህ ለዚህ አትመልሱ። ጌታቸዋል። ይልቁንስ ያልተረዱትን ነገር ቀስ ብላችሁ በማስረዳት በሰብር በትዕግስት አደጋ ሲመጣባችሁ በዚያ እንደው መደሰት ከዚያ በላይ አለባችሁ እያለ ይናገራል። ለምን ከተባለ ያ ነገር የመጣው በእናንተ ላይ ፈተና የመጣው አላህ ከኃጢአታቸው ሊያነጻችሁ ነውና እያለ ይናገራል። አላህ በቁርአን ላይ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ኢነል ሙእሚን ለዩእጀሩ ቢልሙሲበቲ ለቲ ቱሲቡሁ ሐታ ቢሸውከቲ ለቲ ዩሻኩሃ አሉ። ሙስሊም በሚደርስበት መከራ ሁሉ ምንዳ ያገኛል ከአላህ ዘንድ በምትወጋው እሾህ እንኳን ሳትቀራሉ። ያን እያሰባችሁ መኖር አለባችሁ። ሙስሊም በዚህ ዓለም ሲኖር እንዴት እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አጀበን ሊአምሪል ሙእሚን ኢነ አምረሁ ኩለሁ ኸይር፣
إن أصابته ضراء صبر فكان خيرا له وإن أصابته سراء شكر فكان خيرا له ففي كل ذلك خيرا የሙስሊም ማንነቱ በዚህ ዓለም ላይ በጣም ያስደንቀኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ክፉ ነገር ካጋጠመው በትዕግስት ያሳልፈዋል። መልካም ነገር ካጋጠመው አላህን በማመስገን ያሳልፈዋል። በሁሉም በኩል መልካም ነገር እንጂ አያገኝም ሙስሊም አሉ። ያችሁ ወይ ደስታ ነው ወይ ሀዘን ነው እዚህ ዓለም ላይ አይደለ? ደስታ ስታገኙ አላህን አመስግኑት። ሀዘን ሲያገኛችሁ ደግሞ ሶብር አድርጋችሁ ከአላህ ጋር ኢህቲሳብ ምንዳን እንደምታገኙ ተስፋ አድርጋችሁ ማለፍ እንጂ ያለባችሁ በቃ ዛሬ የኔ ፍጻሜ ነው ብላችሁ አትደምድሙ። ታቻው ሌላ እንደ ነብያቶች መከራ የደረሰበት የለም። እንተ ነብያት ተከታይ ነህ። ነብያቶች ላይ ይሄ ነገር እኮ አልፏል ብላችሁ በእነሱ ተጽናኑ። አላህ ዝም ብሎ በከንቱ ይመስላችኋል ነብያቶች ላይ መከራ ያደረሰባቸው ወንም የፈተናቸው ለእኛ ትምህርት እንዲሆን ዘንድ ነው እንጂ ጠልቷቸው እንዳይመስላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አሸዱ الناس بلاء الانبياء ثم الامثل فالامثل አሉ። ከሰው ሁሉ በላይ መከራ የደረሰባቸው ነብያቶች ናቸው። ከዚያም እነርሱም የሚመስሏቸው አሉ። ከማንም በላይ መከራ እዚህ ዓለም ላይ የደረሰበት ነብዩ ሰለላሁ ዐለይሂ ወሰለም ናቸው። በእርሳቸው ላይ የደረሰው መከራ ከዚህ በፊትም አልደረሰም፣ ወደፊትም አይደርስም። ሐዲስ ላይ ሲናገሩ ምን አሉ? إذا أصبتم بمصيبة فتذكروا بمصيبتي فإن الذي أصابني لم يصبه أحد من الناس የሆነ መከራ ከደረሰ በእኔ ላይ የደረሰብኝ መከራ አስታውሳችሁ ተጽናኑ በእኔ አሉ። በእኔ ላይ የደረሰው መከራ በማንም ሰው ላይ አልደረሰምና ብለው ተናገሩ። ያሰላም ነብዩ ሰለላሁ ዐለይሂ ወሰለም በመከራዎች በፈተናዎች አልፈው ከሆነ እኛ ማንንና ነው ብላችሁ አስቡ። ሌላው የምኖርለት ተስፋ የለኝ የሚያልከው ትልቅ ስህተት ነው። የምትኖርለት ትልቁ ተስፋ አለ። العبادة لله سبحانه وتعالى ولأجل ذلك خلقك ربك سبحانه وتعالى قال سبحانه وتعالى وما خلقت الجن والإنس إلا ليعبدون የምንኖርበት ትልቅ ተስፋችን እዚህ ዓለም ላይ ምንድነው? ምድራዊ ጥቅም እንዳይመስላችሁ የሚበላ የሚጠጣ ላይ ይሄ ጊዜያዊ ነው። ትልቁ ተስፋችን በዚህ ዓለም ላይ የመጣንበት ዓላማችን ግባችን ምንድነው? ጌታችንን አምላካችንን አላህን በብቸኝነት መገዛት። ከዚህ የበለጠ ጸጋ የለም። العبادة أعظم نعمة وكفى بها نعمة قال يوسف عليه السلام واتبعت ملة آبائي إبراهيم وإسحاق ويعقوب ما كان لنا أن نشرك بالله من شيء ذلك من فضل الله علينا وعلى الناس ولكن أكثر الناس لا يشكرون ነብያቶች ይሄን እንደ ትልቅ ጸጋ ይቆጥሩት ነበር። እዚህ ዓለም የመጣንበት ትልቁ ዓላማ ጌታችንን አላህን ለመገዛት። ጠንካራ ነው። እዚህ ዓለም ላይ ብቻቸውን ልትቀሩ ትችላላችሁ። ማንም ሰው ላይ አትጠጉ። እዚህ ዓለም ለምንድን ነው የመጣሁት የሚለውን አስቡ። እዚች ዓለም ላይ ብዙ እንደማትቆዩ አስቡ። ቀናቶች በነጎዱ ቁጥር ወደ ሞት እየቀረባቸው ነው። ሞት ወደ እናንተ እየቀረበ ነው። መቼ እንደምትሞቱም አታውቁ። እድለኛ ሰው ብሎ ማለት አምላኩ አላህ ለፈጠረበት ዓላማ የኖረ ሰው ነው። እርሱ ምንድነው? ለእርሱ አምነህ እርሱን መገዛት ነው። በቃ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን አለ አላህ ሲናገር። ሰውንም ሆነ ጂኖችን አልፈጠርኳቸውም እኔም በብቸኝነት እንዲገዙኝ ይቻላል። ታቻው አደራ ሳታምኑ በፊት ሞት እንዳይመጣባችሁ። አላህ በቁርአን ላይ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ለሰዎች በጣም ስለሚያዝንላቸው ምን አለ? አደራ ሙስሊሞች ናችሁ እንጂ እንዳትሞቱ አለ። ሙስሊም ሳትሆኑ ከመጣችሁ በቃ ከስራቸዋል። ቁል ኢነል ኻሲሪነ አለዚነ ኸሲሩ አንፉሰሁም ወአህሊሂም የውመል ቂያማ። ሰዎች ሆይ የከሰረ ሰው ብሎ ማለት ነፍሱን ያከሰረ ሰው ነው የትንሣኤ ቀን ብሎ አላህ ይናገራል። እድለኛ ሰው ብሎ ማለት የትንሣኤ ቀን ከጀሃነም እርሳት ራሱን ያዳነ በማመንና በመስራት ማለት ነው። ይሄ ዓለም ጊዜያዊ ነው፣ ብዙ የምትቆይበት አይደለም። እዚህ ዓለም ስትኖሩ ጊዜ ልክ እንደ እንግዶች ናቸው። ልትዘወትሩበት ሳይሆን ልክ እንደ እንግዳ አርፋችሁ የምትሄዱበት ሀገር ነው። ነቢዩ ሰለላሁ ዐለይሂ ወሰለም ይህችን ዓለም ሲገልጿት እጥር ምጥን ባለ ቃል ምን አሉ? ኩን ፊ ዱንያ ከአነከ ገሪብ አው አቢር ሰቢል አሉ። በዚች ዓለም ስትኖር ልክ እንደ እንግዳ ወይም እንደ መንገድ አላፊ ሆነህ ኑር አሉ። መንገድ አላፊ የሆነ ሰው አይዘወትርም እኮ የሆነች ጥላ አግኝቶ እሷን ተጠልሎ ልክ ያ ፀሐይ ሲያልፍለት ጊዜ ይሄዳል ጥሎት። ልክ እንደዛ ናቸው እዚህ ዓለም ላይ። ወይ ልክ እንደ እንግዳ ሆኖ አሉ። እንግዳ ሆነ ሰው ቤት ዘፍ ብለህ ዘላለም ትቀመጣለህ? እንዳትቀመጥም። ትንሽ ተቀምጠህ በዛ ከተባለ 3 ቀን ከዛ በኋላ ትሄዳለህ። ያ ነው ኸይር ያ ጀማ ቪዲዮ እንዳደመጣችሁት ነው እንግዲህ እና እያስተላለፈ የነበረው መልእክት ወላሂ እጅግ በጣም የሚገርም ነው። ሁላችንም እንግዲህ በዲናችን መጠንከር እንዳለብን፣ አንዱ መደጋገፍ መተጋገዝ እንዳለበት፣ ስድብ ትችቶች ሲገጥሙን ደግሞ ነብያቶች ምን ያክል እንደደረሰባቸው ያንን እያስታውስን እኛ ምንድነን የሚለውን ነገር በደንብ ነው ያስረዳን፣ በደንብ ነው ያሳየንና ሁላችንም በዲናችን መጠንከር አለብን። ያ ጀማ ይሄኛው መልእክቱ በጣም ስለተመቼ ነው የዛሬውን ቪዲዮ ያቀረብኩላችሁ። ሁላችሁም ደግሞ እንደወደዳችሁትና እንደተመቻችሁ ተስፋ አረጋለሁ። ቪዲዮ ላይክ አድርጉት። ከእናንተ ጋር ማስተማሪና ዝዴ ቪዲዮዎች ካሏችሁ በዚህኛው ዩዘር ኔም ቴሌግራም ላይ ትልኩልኝ ትችላላችሁ። ከቪዲዮ መግቢያ ላይ እንዳልኳችሁም ያለሁት ሌላ ቦታ ነውና ለቪዲዮ ጥራቱ እጅግ በጣም ይቅርታ ጠይቃለሁኝ። በቀጣይ ቪዲዮ እስክንገናኝ ሁላችሁም በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።